እኔ ከእናንተ ጋር ችግር አለብኝ። የሚቀጥል ችግር ነው። እሷ የመጣችበት ነው የሚወስዳት። የመጣችበት ወዴት? ወደ ኬንያ ሮሜክላ። ከኬንያ ነው የተላከው እና ታዲያ ከቸርች ከአገልግሎት ከምን ሁሉ ነገር አስጠይ ከዛም ወሰድኳት ወደ ኬንያ። ቸርች ትሄዳለች ሁሌ፣ እኛ ደግሞ ሁሌ ነው የምናሰራው። እናንተም ሁሌ ነው የምታሰሩባት? ሰፈራችንን ትልቀቀን እኮ የኛ ነው። ርስታችን ላይ ቁጭ ብላለች። ስራችሁ ይፍረስ ትላለች። የኛ ርስት ነው፣ ርስት ነው። ትዳር ይዛ በትዳር አትኖርም። በቃ እንዲህ የተሰቃየች የተጨናነቀች በቃ እንድትኖር መጨረሻው ግን አብዳ ፌስታሏን የለቀመች በመኪና አደጋ እንድትሞት ዝግጁ ነኝ። ያው በቃ መጨረሻ ውሳኔ ነው። ዝግጁ ነህ? አዎ። እኔ በኢየሱስ ስም ዝግጅትን አፍርሻለሁ። አንተ ምን ያልክ ነው? ዝግጅቴ ፈርሷል እያልኩ ነው። ማን አለለኝ ነው? ተመካከራችሁ ነው የምታዘጋጁበት? አንፈልጋትም፣ ታስጣለናለች። ስትገባ ስትወጣ እንረግማታለን። አውቀን ደግሞ እያቆላመጠን እናቴ የት ነበርሽ? ምን አበላሽታል? ሰው ነገር ትዳሯን ትዳሯን ገንዘብ ብትል፣ አሁን ግን ባዶ እንደዚህ ሆናት ያለችው። ህይወቷን ዘመኗን በሙሉ ቤተሰቦቿን በሙሉ ትለቃላችሁ። እኛ እሷ ምን ለቀው ልንገርህ ለአንተ፣ እሷ ከኛ ሰፈር ስትወጣ እንለቃታለን። እናንተ ለሷ ሰፈሩን ትለቃላችሁ። እናንተን ለማስለቀቅ ጥረት የሚያደርጉ ራሳቸው ይለቃሉ። እናንተ በክብር ትቀጥላላችሁ፣ በስልጣን ትቀጥላላችሁ፣ በኃይለኝነት ትቀጥላላችሁ። አንዴ ከኔ ጋር እቀጥላለሁ በሉት። ድገሙና እቀጥላለሁ በሉት። አዎ፣ ጸጋ ለበስኳት፣ እሳት ኃይል አለበስኳት። ልጅ በድንገት ሞታ ቀውጤ ለቅሶ ቤተሰቧ ውስጥ እንዲፈጠር በእባብ ቆዳ የተደገመባት መንፈሳ ያለው ዘንዶ በኢየሱስ ስም ስራዬን አፈረስኩ። በዘንዶ ቆዳ ነው የተደገመባት። ምግብ ላይ ተጨምሮ በልታለች። አሁን አትቀመጥባት። ማደሪያ አይደለችም፣ የክርስቶስ ማደሪያ ናት። ቶሎ ልቀቃት። ትሰቃያለህ። አሁን እባብ ያው የእባብ ድምጽ አንድ መንፈስ ሰማለሁ። ቆይ ጸጥ በሉ። ትንፋሽ አቋርጦ እንድትሰቃይ ልብ ላይ ኬዝ አመጣለሁ ይላል። አንድ ሰው ልብ ላይ የሆነ ኬዝ ለማምጣት ይፈልጋል። ሳት አድርጌያለሁ። እንዳትረብሽ። እኔ ካልኩኝ ተመልጣለች እና እንዳታመልጥ ነው የምትፈልገው? ምን ብታረጋት ነው ደስ የሚልኝ? ምን ብታረጋት? ያላሰብኩት ነገር የለም። ብዙ ነገር ነው ያሰብከው? ምን አቅዳል? የሰው ባህሪውን እንድትቀር በቃ አንገቷን ድፍት አድርጋ ህይወቷ ሙሉ በሰው ቤት እንድትደርስ ሰርታ እንድታለወጥ ሰርታ እንዳትለወጥ ከቤተሰቧ ውስጥ መጨረሻውን እንድትቀር መጨረሻ ሰው መጨረሻው ላይ ሰው እንድትጠል ሰው እንደማይፈልጋት ከዛም በኋላ አብዳ መንገድ ላይ እንዲህ የዞረች በመኪና አደጋ እንድትሞት እናቷ ደግሞ ደሞና ይታ ደንግጣ እንድታብድ እቺ አብዳ በመኪና አደጋ ሞታ እናቷም ደንግጣ እንድታብድ። ተመልከቱ እቅዱ። ስንት ነገር ነው መሰለኝ ያሰብኩኝ። በጣም ችግር አለብህ። እኔ ከእናንተ ጋር ችግር አለብኝ። የሚቀጥል ችግር ነው እንዴ? እኔ እንኳን አሁን እሷን ይዣት እሷ የመጣችበት ነው የምወስዳት። የመጣችበት ወዴት? ወደ ኬንያ ሮሜክላ። ከኬንያ ነው የተላከው እና ታዲያ ከገጠር ከቸርች ከአገልግሎት ከምን ሁሉ ነገር አስጠይ ከዛም ወሰድኳት ወደ ኬንያ። እንደገባችው ደግሞ ብዙ ጓደኞቿ አሰርኩባት። ሰራች ለውጥ የላትም። ትዳር ይዛ በትዳር አትኖርም። በቃ እንዲህ የተሰቃየች የተጨናነቀች በቃ እንድትኖር መጨረሻው ግን አብዳ ፌስታሏን የለቀመች በመኪና አደጋ እንድትሞት ዝግጁ ነኝ። ያው በቃ መጨረሻ ውሳኔ ነው። ዝግጁ ነህ? አዎ። እኔ በኢየሱስ ስም ዝግጅትን አፍርሻለሁ። አንተ ምን ያልክ ነው? ዝግጅቴ ፈርሷል እያልኩ ነው። ማን አለለኝ ነው?
የጋነም እሳት አለ ሌላ ያላችሁ ማን ትባላለህ አንተ ትልቅ ዘንዶ ነኝ ትንሽ አድርግ ያለው እኔ አንተን ለምን የዘንዶ ትልቅ የለም እግዚአብሔር ትልቅ ነው እንደዚህ መባል ነገር አለ እንዴ አዎ እንዴ ትልቅ ኢየሱስ ነው የዘንዶ ትልቅ አናቀም የተረገጠ የተሸነፈ የተቀጠቀጠ እንደማታውራ መንገድ ላይ ጠብቀም ይዛታው ነው አነ ቀብቻት ነው መለቃት አሁን ረባክ አዎ እንዴ ሰዓት ለብሳ እንድትሄድ አረጋታለሁ ነበር አዎ መንገድ ላይ አታገኛትም ምን ይያለ ነው ቀብቻት ለቃታለሁ ኢሳ መጀመሪያ ከቤት ጋር እንዲህ ያለች ነው ወጣቻ ምን ብላ እኔ ዛሬ ጌታ ነገኛለሁ የሰማይ ቤት ይገብተኛል ያለች እንዲህ ያለች መጣች ተሳካላታ ለምን አሁን ምን ላይ ነው ተቀመጥከው ግን ሁሉ ነገሯ ላይ ምን አበላሽታል ሰው ነገር ትዳሯን ዳሯን ገንዘብ ብትል አሁን ግን ባዶ እንደዚህ ሆናት ያለችው ባለፈው እኔን አሸንፋለሁ ብላ ይዛዳ መጽሐፍ ቅዱስ ገዝታ አልመጣችም ይሄ መጽሐፍ ቅዱስን እንኳን ወስዳታለሁ እንዴት በቃ ወስዳለሁ እንዴት ወስዳለሁ መጽሐፍ ቅዱስን በቃ እንዴት ይሷ በቃ ሁለተኛ ካሁን በኋላ መጽሐፍ ቅዱስ አትይዝም በቃ መጽሐፍ ቅዱስ እንድትጠል ነገር አርጋታለሁ እንድትጠል ታረጋታለህ እኔ ደግሞ መጽሐፉን አይደለም በእጅ በአይምሮ በልቧ በአፏ መጽሐፉን ጎርሳ አንተ ላይ እሳት የምትተፋሰው አረጋታለሁ ጭንቅላቷ ላይ እኔ መጽሐፍን አትሚያለሁ አትስልም አሁን እንታያለና የኬንያ ዘንዶ እሳት ባንተ ላይ ጠርቻለሁ በኢየሱስ ስም አቃጥያለሁ እሳት አዝዣለሁ አታስቸግራችሁ ቀጥ ብለህ ቁም ቀጥ ብለህ ቁም ቀጥ ብለህ ቁም ቀጥ ብለህ ቁም እንዳትንቀሳቀስ በኃይል 3 ጊዜ ጮዬ ወደ መጣይበት ሲኦል ሁለተኛ የመጨረሻ ሂድ ሲኦል ግባ ይሄ ደግሞ በልብ ኬዝ ያሰቃያት ተሰርቶባታል ዛሬ ጧት ራሱ እሷ ላይ የተደገመባት መንፈስ አለ ከሩቅ ሀገር የተላከባት አትችላትም አልኩ እኮ ገላታለሁ ልቧን አፍዬ ነው መገላት ልቧ ላይ ነው የተቀመጥከው ልቧ የክርስቶስ ነው ከዛሬ ጀምሮ ጸጋ ይቀመጥባታል የመንፈስ ቅዱስ እሳት ያርፍባታል ለቀቃት ገላታለሁ እርግጠኛ ነህ አንፈልጋትማ እንድትኖር አዎ እንድትሞት ነው የምትፈልገው አዎ ምን አረጋችሁባት በሽተኛ እንድትሆን አዎ ሌላስ ልቧን አዎ ልቧን ይዘናል እንገላታለን ምን እየሰራችሁ ነው ልቧ ላይ እናፍናለን ማታ ልቧን አፍነን እሺ ወይኔ ልብ ኬዝ ልኖረኝ ነው እንዴት ትላለች እሷም ቸርች ትሄዳለች ሁሌ ቸርች ትሄዳለች እኛ ደግሞ ሁሌ ነው የምናሰራው እናንተም ሁሌ ነው የምታሰሩባት እቺ እንድትሞት ሰፈራችንን ትልቀቀን እኮ ሰፈራችሁን የኛ ነው ርስታችን ላይ ቁጭ ብላለች ስራችሁ ይፍረስ ትላለች የኛ ርስት ነው የእናንተ ነው ለዛ ነው የምታስደግሙባት እሷ ስትመጣ ሰፈራችን ስትመጣ እሺ እኛ ስራችን እየፈረሰ ካሁን በኋላ እናንተም ትፈርሳላችሁ የሟርተኛው ስራ ብቻ አይደለም ገና አንገቱ ይፈርሳል አይምሮ ይፈርሳል ህይወቱ ይፈርሳል ቤቱ ይፈርሳል እኛ እኮ ብዙ ነና እሷ ብቻዋን ናት እኛ ብዙ ናችሁ ተመካከራችሁ ነው የምታዘግቡባት አንፈልጋትም ታስጣለናለች ስትገባ ስትወጣ እንረግማታለን አትመለሺ መኪና አደጋ ውስጥ ግቢ እያልን አውቀን ደግሞ እርሻዳይ እንላለን አውቀን እያቆላመጠን እርሻዳይ እናቴ የት ነበርሽ እያልን አውቀን ደግሞ እንዳትመለስ
እሷ ደግሞ ብቻዋን ናት፣ ከጌታ ጋር ናት። እሷ ጌታዬ አለልኝ እያለች አለልኝ አባቴ አያሳፍረኝም፣ በክብር ያወጣኛል፣ ልጆቼን ቤቴን ትላለች። እኛ ደግሞ በክብር አትወጣም እንገላታለን። እሷ ገና በህይወት እያለች እሷ ልጅ ሆና እያለች እናንተ በሞት ታልቃላችሁ። እንዲህ ነው የምናደርገው። እሷ ጌታ ቤት ይሰጠኛል እያለች በእኛ ላይ ታወራለች። ምን አላት ደግሞ ቤት ጌታ ለሷ የምሰጠው ምን አላት? ምንም ሳይኖራት ደመናል ንፋስ ሸለቆው በውሃ ይሞላል ትላለች በእኛ ላይ። እሷ ጌታ አላት። እናንተ ደግሞ ቁጭ ብላችሁ ትረግሟታላችሁ። አሁን ራሱ እንዳትመለስ እያልን በቀዳዳ እያየን ዛሬ አላህ ይድፋት አላህ ይድፋት እያልን አላህ ይድፋት። በሙስሊም ነው ሙስሊም ነው። ኧረ በሷ ላይ የማይራገም ሰው የለም እኮ። እሷ ግን ጌታዬ ብቻ አለልኝ ትላለች። ኮራ እላለሁ፣ ዘና እላለሁ፣ አባቴ አያሳፍረኝም ትላለች። አሁን ስማ አንተ መተተኛ ሟርተኛ ምድረ ጠንቋይ ስሙ። ህይወቷን ዘመኗን በሙሉ ቤተሰቦቿን በሙሉ ትለቃላችሁ። እኛ እሷ ምን ለቀው ልንገርህ ለአንተ። እሷ ከኛ ሰፈር ስትወጣ እንለቃታለን፣ ግን እኛ ሰፈር ቁጭ ብላ የኛን ስራ እያፈረሰች አትኖርም። እናንተ ለሷ ሰፈሩን ትለቃላችሁ። እናንተን ለማስለቀቅ ጥረት የሚያደርጉ ራሳቸው ይለቃሉ። እናንተ በክብር ትቀጥላላችሁ፣ በስልጣን ትቀጥላላችሁ፣ በኃይለኝነት ትቀጥላላችሁ። አንዴ ከኔ ጋር እቀጥላለሁ በሉት። ድገሙና እቀጥላለሁ በሉት። አሁን ጊዜ እንዳለቀ ታውቃለህ አይደል? እናውቃለን፣ አውቃለሁ። አሁን በእናንተና በባሏ መካከል ልዩነትን ፈጥሬያለሁ። ወደሱ ድርሽ እንዳትሉ አድርጌያለሁ። እንዳትደርሱ በቃ ታላቅ ነውጥ በመካከላቸው ፈጠርኩ። በል ጊዜ አልቋል። በኃይለኛ ድምፅ የልብ በሽታ ለራሳችሁ ውሰዱ፣ ኪሳራውን ለራሳችሁ ውሰዱ። እሷ ባለ ሀብት ባለ ጤና ትሆናለች፣ ባለ ጠጋ ትሆናለች። በኃይል 3 ጊዜ ጮሄ ላትመለስ። ሁለተኛ የመጨረሻ ጮሄስ ወደ ሲኦል። ቻው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። በእውነት ያው እናንተ እዚህ አሜን እያላችሁ እንዲሁ በልጆቻችሁ በወንድሞቻችሁ በእህቶቻችሁ ላይ የተቀመጠ በስራቸው በበረከታቸው ላይ በወላጆቻችሁ ላይ የተቀመጠ በርስታችሁ ላይ የተቀመጠ ይራገፋል፣ ይራገፋል። ተነሽ እስቲ እንዴት ነሽ? አይዞሽ። ጸጋ አለበስኳት፣ እሳት ኃይል አለበስኳት። ጸጋችሁን የበላ ሞቷል። ይሄ ጸጋ ይቀጥል፣ ይሄ እሳት ይቀጥል፣ ይሄ ክብር ይቀጥል፣ ይሄ ቅባት ይቀጥል። ልብሽ ያምሻል። ከዚህ በፊት አንድ ቀን አገር ቤት ሄጄ ስመጣ የመጣው ቀን አፍኖኝ ማታ ይሄ ጓደኛ ያለች እሷም አለች ማታ አሞኝ 5 ሰዓት ድረስ ሐኪም ቤት ነበርኩ። ከሀገር ቤት እንደመጣሁት ሰላም ነበርኩ የመጣሁት። ከዛም ቤት እንደገባሁ ተኛሁ። በቃ ማታ ልቤን በጣም አፈነኝ። ከዛም የተጸለየ ዘይት ነበር፣ እሱን ልቤ ላይ ቀባሁ። ሐኪም ቤት ሲሄድ በጣም 3 ጊዜ ጮኩ። ከዛም ፌንት ነቀልኩ። ጓደኛዬ ሌላም አለች፣ እሷንም ይዣት ሄጄ ነበረ። ከናንተ ጋር ነው ሄደችው? እሷም ኦኬ። እዛ እንደገባን
ሰላም ነበረች ይዘናት እያለ 3 ጊዜ አለችና እጄ ላይ ስትቀልጥ ጌታ ሆይ አይሆንም እውነት ይሄ የሷ ቀን አይደለም ጌታ ሆይ አይሆንም እግዚአብሔር ወይ ቀይረው በቃ ብዬ በጣም ተንግጬ ሞኖ ሳጣ ለባሏ ወንድም ደወልኩ እሷም አጋጣሚ መጣች ይዛያዝናት አቅሞች ተራዋርቦ ተሸክሞ አስገቧት የሚገርም ነው ልቧ ላይ ጠላት አውጆባት ነው እንጂ ህመም አይደለም አሰራር ነው እግዚአብሔር ሰብሯል አሜን ደግሞ አንቺ እንደዚህ እያለሽ እሺ እንደዚህ እያለሽ እሺ ከዚህ ሳታርጂ እሺ ሳትቀንሺ እሺ ሳትደክሚ እሺ እንዲህ እያለሽ ጠላቶችሽ አንድ ባንድ ያልቃሉ አሜን ሃሌሉያ በጌታ በኢየሱስ ስም የቤትሽ አንድነት አሜን ከዚህ ሰዓት ጀምሮ ተስተካክሏል አሜን የባልሽ ልብ ወዳንቺ ወደ ቤትሽ አሜን ወደ ትዳሩ አሜን 100% አሜን ተመልሷል አሜን አዋጁ ተገልብጧል አሜን እግዚአብሔር የሚጠቀምበት ሰው ይሆናል አሜን አሜን በኢየሱስ ስም አሜን ልክ እንዳንቺ አሜን የሚጸልይ ሰው አድርጌያለሁ አሜን እግዚአብሔርን የሚሰማ ሰው አድርጌ ባረኩ አሜን ታምር በሕይወታችሁ ይሆናል አሜን ተባረክሽ ደስ ይበልሽ አሜን ተፈውሰሻል አሜን መስክሪ የሚፈጠር ታምራት አለ አሜን ጌታ ካንቺ ጋር ነው ጌታን ታገለግያለሽ አሜን በጣም በኃይል ታገለግያለሽ አሜን ምኞቴ ነው እሱ በቃ ክፉ ባንቺ ላይ አይሰለጥንም የት ሀገር ነው የሄድሽው ከዚህ በፊት ኬንያ ነው የሄድኩኝ ኬንያ ገሬ ውስጥ ኬንያ እተሽ መጣሽ ጀመጣ ድሮ ስታገለግይ ነበርሽ ከልጅነት ጀምሬ በእግዚአብሔር ቤት ነው ያደግኩኝ ግን ከ15 ዓመት በኋላ ልጆቼ ጓደኞቼ አባው ሲያባብሉኝ በቃ ወጣሁ ሰው ሀገር ኬንያ ሄድኩኝ እሺ በቃ ጌታን ረሳሁት አይዞሽ አሁን ባንቺ ላይ ጸጋ ጠራው አሜን ሃሌሉያ መዝሙር ወንጌልን የሚገልጥ አሜን ትንቢት አሜን ፈውስ ሃሌሉያ የራእይ የህልም ጸጋ በቃ እሳት አለበስኳት ከዛሬ ጀምሮ ኃይለኞች ትሆናላችሁ አሁን እዚህ ሀገር ነው የምትኖሪው ቅርብ ጊዜ ነው የመጣሁት ቅርብ ጊዜ ነው የመጣሽው አዎ ወር አልሞላልኝም በቃ የትም ሀገር ብትኖሪም ከዚህ በኋላ ከጌታ ጋር ሆኚ ጸልይ እሺ በጣም በጌታ ፊት ጊዜ ውሰጂ ኃይለኛ ሰው ነው የምትሆኚው አሜን እሺ ተሳካልሽ አሜን ጌታ ካንቺ ጋር ነው አሜን ትንሽ ነው እዚህ ኢትዮጵያ የምትኖሪው ተካፍቷል በርሽ አሜን ደግሞ አትጨነቂ አሜን አንቺን ለማስጨነቅ ጠላት ማያደርገው ጥረት የለም እውነት ነው በኢየሱስ እውነት ነው ጌታ ሆይ ፊቷ አይኗ ነጭ ነው ችግር የለማ ስታዩት በጣም አይኗ ላይ የሚዋጋ መንፈስ አየሁ እውነት ራሴን በጣም ያመኛል ሰሞኑ ትላንት ራሱ አይኔ ብዥ ብሎብኝ መደብ ውስጥ ገብቼ ነው የተቀመጥኩት እያመመኝ ስለሆነ ያው እንደዚህ ፎቶዋን ወስዶ ከዚህ ቆርጦ ግማሹን ሌላ ቦታ ፎቶዋ ተቆርጦ ተበትኖ አየሁ በኢየሱስ ስም አዋጅ ይሄ መንፈስ እሷን በአደጋ ሊጥላት ፈልጎ ስላልቻለ ዝም ብሎ ጤናዋ ላይ መጥቷል እግዚአብሔር ግን መትቻለሁ አለ አሜን አሜን በኢየሱስ ስም ይፈስ ኦ ማይ ጋድ ነይ መፈታት ይሆንላችኋል አሜን ለቀቃት በልጅነቷ አይኗ ላይ ችግር ልትፈጥር የተሰራ ሳት አረኩት ውጣ ጠላት ናይድ ጎ አዝሻለሁ ቶሎ በል አይኗን ለመያዝ የተደገምክ አታስጨንቃትም አታሳምማትም ወደ ቤት አትመልሳትም ገና ዓለም ትዞራለች ቶሎ በል ትንሿን ትልቋንም ነገር ይዛችሁ ጦንቃይ ቤት እየሮጣችሁ ልታጎሳቁሏት የምትፈልጉ ተለቃታለህ አትለቃትም አቃታለሁ ለምን ጉዳይ ነው ያስካት ልታስጨንቃት እንዴት አድርገህ ልታስጨንቃት ነው እንድትታመም ምን ላይ ነው የተቀመጥከው ጭንቅላቷ ላይ የሚገርም እሷ ላይ ተመካክሮ ያስደገሙባት ሁለት ሰዎች ከአንገት በላይ ፎቶዋን ቆርጦ አንዱን ወደ ሌላ ቦታ ተወስዷል እንዲህ አድርጉ ተብሎ ትለቃታለህ አትለቃትም እለቃታለሁ ምን ብትሆን ነው ደስ የሚልክ ብትታመም ምን አይነት በሽታ ራሷን እንዲያማት ነው የምፈልገው እንድትጨነቅ ራሷን እንዲያማት እንድትጨነቅ በላውን እሷ ላይ ይሄን በሽታ የላኩትን ሰዎችን ሄደ ያስጨንቅ በኃይለኛ ድምጽ 3 ጊዜ ጮሄ ወደ ላኩ ሰዎች ሄደ እነሱን አስጨንቅ በኃይል የጮክ ሁለተኛ የመጨረሻ ሄደ እነሱ ላይ ተጫወት አያገኛችሁ እግዚአብሔር በምድርቶ ላይ ዝም ብሎ ያከብዳችኋል
ያከብዳችኋል፣ ያከብዳችኋል። ዝም ብሎ እግዚአብሔር ያከብዳችኋል። አገልግላችሁ ትከብዳላችሁ፣ ሰርታችሁ ትከብዳላችሁ፣ ጀምራችሁ በጀመራችሁት ነገር ሁሉ ትከብዳላችሁ። እጁ ከእናንተ ጋር ነው፣ መንፈሱ ከእናንተ ጋር ነው፣ ጸጋው ከእናንተ ጋር ነው፣ ኃይሉ ከእናንተ ጋር ነው፣ መገኘቱ ከእናንተ ጋር ነው፣ ደመናው ከእናንተ ጋር ነው። ከዛሬ ጀምሮ በግራ በቀኝ በረከት፣ ደስታ፣ ሙሉ ሰላም፣ ስኬት፣ ማይቋረጥ ምንጭ በኢየሱስ ስም ተዘጋጅቶላችኋል። እናንተን ያየ ሁሉ መገረም ይጀምራል። ስለ እናንተ የሰማ ሁሉ በእናንተ ምክንያት ተገርሞ እግዚአብሔርን ማመስገን ይጀምራል። በኢየሱስ ክርስቶስ ስም ይህን ጸጋ፣ ይህን በረከት፣ ይህን ደመና ከእናንተ ጋር ከቀን ወደ ቀን በክብር እንዲቀጥል በኢየሱስ ስም ጸለውኩ። ታምራቱ በእናንተ ላይ፣ ደመናው በእናንተ ላይ፣ ክብሩ በእናንተ ላይ፣ መገኘቱ በእናንተ ላይ ሆኗል።